በሐረግ ድራማ ላይ ከዚህ በፊት እንዳሰብነው አይደለም ያልተጠበቀ ነገሮች ነው እየተከሰቱ ያሉት። በአንደኛ ደረጃ አሁን ላይ ናታን እንዲሁም ደግሞ ቤዛና ጽዮን ሉሊት ያስደነገጣቸው ትልቅ ነገር አለ። ለሁሉም አዲስ እንግዳ ነው ማለት ነው። ያ እንግዳ ማን ነው? በጣም ደንግጠዋል። ፊታቸው በጣም ነው የተለዋወጠው። ማን ሊሆን ይችላል? እስኪ እናንተም ገምቱ። ያፌት ወይስ ኤፍራታ ወይስ ፖሊሷ? ብዙ ነገር መጠርጠር እንችላለን። ግምታችሁን ኮመንት ላይ አስቀምጡልኝ። ሌላው ነገር ጽዮን ሁሉንም ነገር ማስታወስ ችላለች። ሙሉ በሙሉ ትውስታዎቿ ተመልሰውላታል። ያኔ ኤፍራታ ከያፌት ቤት ስትሸሽ ከዛም በኋላ ሉሊት እንደዛ ከመታጠቢያው ጋር ስታጋጫት እያንዳንዱን ነገር ማስታወስ ጀምራለች። ግን ደግሞ ለማንም አልተናገረችም። ያኔ ከሰርጉ መልስ እንግዲህ ስትመለስ ራሷን መቆጣጠር ስላቃታት በድንጋጤ ወድቃ ነበረ። ከዛ በኋላ ነው እንግዲህ ማስታወስ የጀመረችው። ጽዮንስ ማስታወሷን ለምንድን ነው ለቤዛና ለናታን ያልተናገረችው? ምክንያቱም እዛ ቤት ውስጥ ሁሉም ሲያወራ ድንገት ሾከክ ብላ ስለምታዳምጥ ሉሊት እንድታውቅ ስላልፈለገች ነው እንጂ ይህ ደስታ ወይ ደግሞ ምስራች ስለሆነም ለወንድሟ ትናገር ነበር። እስኪ እናንተ ጽዮን ለምንድን ነው ናታንን የሸወደችው? ማስታወሷን ለምንድን ነው ያልተናገረችው? ናታን በዛ ሰዓት ላይ ሐኪም ቤት መሄድ አለብሽ አንቺ ስላመመሽ ብሏት እንደውም እኔ ደህና ነኝ አንተን የታመምከው ብላ ስታሾፍበት ነበር። እሱም እንግዲህ በግድ ሐኪም ቤት ይወስደኛል ብላ ወደ ታች እየሮጠች ነበር የወረደችው። እንስሳ ጸጉርሽ ላይ አለ ብላ ከቤት ከክላሷ ስላባረረቻት ያኔ እንግዲህ ሉሊት ደግሞ እታች ጸጉሯ ላይ እየፈለገች ነበረ ማለት ነው እንስሳትን። ከዛ ቤዛም አሹፋበታለች። በዚህ ልክ ፈሪነሽ እንዴ ብላታለች ማለት ነው። ታዲያ ጽዮን ከናታን እየሸሸች ወደ እሷ ስትሄድ አንቺ አድኝኝ ወንድሜ ሐኪም ቤት ሊወስደኝ ነው። እዛ ከሄድኩ ደግሞ መድኃኒት ይሰጡኛል። እኔ ደግሞ በዚህ ሰዓት ላይ ማስታወስ አልፈልግም ስትላት ነበረ ማለት ነው። የሉሊትን አቋም ማወቅ ስለፈለገች ነው እንደዛ ያለችው። ምክንያቱም ሉሊት ጽዮን እንዳታስታውስ ስለምትፈልግ እኔ ላይ ምን አይነት ነገሮችን ነው እያካሄደች ያለችው የሚለውን አቋሟን ነው እየገመተቻት ያለችው ማለት ነው። አሁን ላይ ጽዮን ሉሊትን ልትበቀላት ትፈልጋለች። እዛ ቤት ውስጥ እሷ ማስታወስ መቻሏን ማንም እንዲሰማ አልፈቀደችም። እንድታስታውስም የረዳት እንግዲህ የኤፍራታ ክላስ ከገባች በኋላ ነው። ብዙ ትውስታዎች እዛ ክፍል ውስጥ አሳልፍ ያለው፣ ስለዚህ ዛሬ እዛ ነው የምታኛው ብላት ነበረ ለቤዛ። እዛ የታኛችው ቤዛም ከእሷ ጋር ነው ያደረችው። ግን ትውስታዎቿ ሁሉም ተመልሰውላታል። አሁን ላይ እዛ ቤት ውስጥ እንግዲህ ትውስታዋ እንዳልተመለሰላት አድርጋ አስመስላ ትኖር ነው ማለት ነው ጽዮን። እስኪ ግምታችሁን ጽዮን ለምንድን ነው ከወንድሟና ከቤዛ የደበቀችው? ኮመንት ላይ አስቀምጡልኝ ማለት ነው። ሌላው ነገር እንግዲህ ያፌት አሁንም እነ ናታንን አንድ እርምጃ እንደቀደመ ነው። ሰርጉን ቢያከሽፉትም ግን ደግሞ ናታን ካሁን በኋላ እኔ ነኝ ንግስት አርጌ የማኖርሽ፣ አገባሻለሁ፣ ቀለበቱን አረግልሻለሁ፣ ከዛ ከዚህ ሀገር ተያይዘን እንጠፋለን ሲላት ይህንን ማድረግ አልችልም ብላ እንግዲህ ያፌት ሰርጉ አንድ ቀን ሲቀረው እንግዲህ አስፈርሟታል ማለት ነው። የ85ቱ ቀድሞ አድርጓታል። ስለዚህ ይህንን ነገር ማድረግ አልችልም ብላ ደምድማ ስትነግረው እቅዳቸው ትክክል እንዳልነበረ ሲናገሩ ነበረ ማለት ነው። ያፌት ማንም እንዳልቀደመው እንግዲህ የራሱ ዘመድ ወይ ደግሞ ወንድምም ለኤፍራታ ሲናገር ነበረ ማለት ነው። ኤፍራታን እንግዲህ በብዙ ነገር አስፈራርቷት ነው ቀለበት እንድታደርግለት ወይ ደግሞ ከሰርጉ በፊት በስምምነት ከሱ ጋር ተስማምታ እንደተጋባች እንደተፈራረመች የሚያሳይ ወረቀትን እንግዲህ እጁ አስገብቷል ማለት ነው ያፌት። ስለዚህ ይህ ነገር እንዳልተሳካላቸው ካወቁ በኋላ ቢኒያም እና ናታንም በጣም ተበሳይቷል። ይህ እቅድ የከሸፈ እቅድ ነበር፣ እቅዳችን ትክክል አልነበረም ብለው ቢበሳጩም ቤዛ ግን አሁንም ተስፋ አልቆረጠችም። ናታንን አሁንም እያበረታታቸው ነው ያለችው ማለት ነው። ሌላው ነገር እንግዲህ ገኒም እንደዛው ተስፋ ቆርጣ እንዴት እንደዚህ የቀሽም ስራ ትሰራላችሁ? ይህ መሆን የለበትም ነበረ ብላለች። ከዛ በኋላ እኔ አውቃለሁ ያፌት ለልጄ አይገባትም ብላ ለልጇ እየተናገረች ነበረ። ግን ደግሞ
አሁን ላይ አንቺ ምግብ አልበላም ማለቱ ጥሩ አይደለም። ምክንያቱም አንቺ ስንት ምክር ስትመክሪን የኖልሹ ያ ምክር ለኛ ብቻ ነው እንዴ ወይ ደግሞ እኛ ላይ ብቻ ነው እንዴ የሚሰራው እያለ እንግዲህ እናቱን እየመከራትና እያበረታታት ነበረ ማለት ነው። አሁን ላይ እንግዲህ ምናልባት እፉዬ አፍቅራውም ሊሆን ይችላል። ጥሩ ነገሩን ማሰቡ ጥሩ ነው፣ ግን ደግሞ ይሄንን እቅድ ውስጥ እኔ የለሁም ሲላት ነበር። ከዛ በኋላ እንግዲህ ገኒ አሁን ላይ ተጎድታለች። ምክንያቱም ልጄን አጥቻታለሁኝ ይህ ሀረመኒ እንዴት እንደዚህ ሊያደርግ ቻለ ብላ ብትናደድም ግን ደግሞ አንድ ጥሩ ምክር እየመከረቻቸው ነበረ ሁለቱንም። የገኒን ምክር ማን ነው እንደኔ ስምጥ ብሎ ሲያዳምጥ የነበረው? እውነት ታሪኩ በጣም ይገርማል ማለት ነው። በስተመጨረሻ ሙሉ ታሪኩን ከሀ እስከ ፐ ድረስ እንግዲህ ከአንድ ክፍል እስከ አሁን ካሉበት ድረስ እያሳዩ ነበረ ማለት ነው። ሐረግ ድራማ ላይ የንጉሱ ታሪክ እንደኔ የተመቸው ካለ ይህንን ቪዲዮ ላይክ በማድረግ እንግዲህ አበረታቱኝ ማለት ነው። ገኒ የንጉሱን ታሪክ ለዳግምና ለኤፍራታ ስታወራ እውነት እንደም ብላችሁ በጣም ነበረ እኔ ራሱ ሳዳምጥ የነበረው ማለት ነው። እንግዲህ ከአንድ ክፍል እስካሁን ካለው ከ73 ክፍል ድረስ እንግዲህ ያንን በታሪክ መልኩ እያሳዩ ነበረ ማለት ነው። ሐረግ በስሙ ውስብስብ ያሉ ነገሮች ስላለ ነው። አሁን ላይም ብዙ ነገሮች ግልጽ ያልሆኑ አሉ። ግን ደግሞ የያፌት ታሪክ ነበረ እዛ ላይ ሲወራ የነበረው ማለት ነው። እንግዲህ ያፌት አሁንም ክፋቱን አልተወም፣ ግን ደግሞ በስተመጨረሻ ላይ ምን እንደሚፈጠር አናውቅም ማለት ነው። እንግዲህ እንዴት እንደዚህ ታደርጊያለሽ ብሏታል ኤፍራታም እኔ ይሄ ነገር ውስጥ የለውም፣ ሲጀመር ደግሞ እኔ ከቤት አልወጣውም፣ ከነሱ ጋርም አልተገናኘውም፣ ሰርጉ ራሱ መጥራት ካንተን የሰማሁት እንደሚመጡ እያለ ነበረ ማለት ነው። ቤዛ አሁን ላይ ናታንን ስትመክረው ነበረ። ያፌት በሆነ ነገር አስፈራርቷት ነው እንጂ ይህንን ነገር እንደማታደርግ እኔ ባለ ሙሉ ተስፋ ነኝ፣ እንደውም ደግሞ እተማመንባታለሁ ብላ እንግዲህ እያሳመነችው ነው ያለችው። እናም ደግሞ እስር ቤት ውስጥ በነበረችበት ሰዓት ላይ ብዙ ታሪኮች እንደሰማችና ህይወቷን የለወጠውን ታሪክ ለሱ እያካፈለች ነበረ ማለት ነው። እኔ መቼም ቢሆን የማልለወጥ ሰው ነኝ፣ አሁን ላይ ተስፋ ቆርጫለሁ፣ እኔ እንዳልወድቅ ነው እየመከርሽኝ ያለሽው፣ እንዲሁ አጉል ተስፋ አትስጪኝ እያላት ነው ያለው ማለት ነው። አሁን ላይ እንግዲህ ቤዛ እርዳኝ ፈጣሪው እሱን ወደ ራሱ እንድመልስ እንዲሁም ደግሞ ኤፍራታን እንዴት አድርጌ ከዚህ ነገር እንደማወጣ እያለች ብዙ ዘዴዎችን እየፈጠረች ነው ያለችው ማለት ነው። አሁን ላይ እንግዲህ ኤፍራታ እዛ ቤት ውስጥ እስከ መቼ ድረስ ልትኖር ትችላለች? እናም ደግሞ ያኔ ሉሊት፣ ቤዛ፣ ጽዮንና ናታን የደነገጡት ከበሩ ጀርባ የሆነ ሰው አለ ማለት ነው። ያ ሰው ማን ሊሆን ይችላል ብላችሁ ገምታችኋል? ግምታችሁን ኮመንት ላይ አስቀምጡልኝ ማለት ነው። ቢኒያምም በጣም ተናዷል። ለገኒም ስላት የነበረው እቅዳችን ጥሩ አልነበረም፣ እሱ ሁሌ እንደቀደመን ነው፣ እኛ ቀሽምነን እንደው ምን ይሻላል እያለ እየተናደደ ነበረ ማለት ነው። እውነት ነው፣ አንዳንድ ጊዜ በአስመሳይነት የሚሄዱ ሰዎች ተሰሚነትም አላቸው፣ ሁሉም ነገር ይሳካላቸዋል። ግን ደግሞ በስተመጨረሻ ላይ አወዳደቃቸው የከፋ ነው የሚሆነው ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች ላይ ክፋትን ስናስብ እኛ ላይ ደግሞ በተቃራኒው ክፋት የሚያስብ ሰው አይጠፋም ማለት ነው። ለንጉስም ንጉስ አለው ስለሚባል እና ሐረግ ድራማ ላይ ያፌት ክፉ ሰው ሆኖ ይሰራል። አሁን ላይ ግን ሁሉ ነገር እኛ እንደጠበቅነው አይደለም። ምክንያቱም ሰርጉን ቢያከሽፉትም ግን ደግሞ ኤፍራታን ከያፌት እጅ ሊወስዱ አልቻሉም ማለት ነው። ያፌት ሁል ጊዜ እንግዲህ አንድ እርምጃ እንደቀደማቸው ነው ያለው ማለት ነው። መጨረሻው እንግዲህ ምን እንደሚሆን በክፍል 74 ላይ የምናየው ይሆናል ማለት ነው። የሉሊት ሴራ ታውቆባታል። ይህንን ደግሞ ማንም ሰው ስላላወቀ አሁን ላይ ተደብቃ ብዙ ነገሮችን ሉሊት ላይ ማድረስ ትፈልጋለች፣ ልትበቀላት ትፈልጋለች። ያንንም ደግሞ አሁን ላይ ሀ ብላ ጀምራለች ጽዮን ማለት ነው። የሉሊትን ማንነት አውቃለች፣ ግን ደግሞ እንዳትነቃባት ሐኪም ቤት ሊወስዱኝ ነው፣ ስለዚህ አስጤኝ ብላ እንግዲህ ብዙ ነገሮቿን እያደመጠች ነው ያለችው። መኖር እንድትጠይ ነው የማደርግሽ፣ እመኝኝ እኔ ጽዮን አይደለሁም ካልሰራውልሽ ብላ እንግዲህ እየዛተችባት ነው ያለችው።
ለዛም ነው ለቤዛና ለናታን ያልነገረችው እንጂ ናታን አሁን ላይ እሷ ብታስታውስላት በጣም ደስ ይለው ነበረ። ይህንን ደስታ በጉጉት እንደሚጠብቅ ታውቃለች። ስለዚህ ቤዛም ስትላት የነበረው አንቺ ቆይ ሌላው ይቅር ለወንድምሽ አታዝኝም እንዴ? አንቺ ብታስታውሺ እኮ ወንድምሽን ትረጃለሽ ብላታለች ማለት ነው። እሷም እንግዲህ አሁን ላይ ነገሮች ስለገቧት እኔ ሁሉ ጊዜ ለጥፋት ነው እንዴ የተፈጠርኩት? ከዚህ በፊት እንደዛ ስበድላት ቆይቼ አሁንም ደግሞ ድጋሚ ኤፍራታን በድያታለሁ። እሷም ብላይ ነበረ በኋላ ላይ የምትጸጸችበትን ነገሮች ባትናገሪ ጥሩ ነው ብላይ ነበር። አሁንም ያንን ጸጸት ወደ ራሴ መለስኩት። ኤፍራታ ይቅር በይኝ ብላ እንግዲህ ፈጣሪዋን እየተማጸነች ነው ያለችው ማለት ነው። አሁን ላይ ጽዮን በማስታወሷ እንግዲህ ለናታን እንዲሁም ደግሞ ለኤፍራታ አስፈላጊ ነው ማለት ነው። ምክንያቱም ሉሊትንም ሴራ አውቃባታለች። በዛም ልክ ደግሞ የያፌትንም ሴራ ታውቃለች ማለት ነው። ይህ ነገር አወቀች ማለት ደግሞ ካሁን በኋላ ናታንና ኤፍራታ ጎን ትቆማለች። ከዚህ በፊት እንግዲህ እሷ ለሌላው ነበረ ስትሟገት የነበረው ማለት ነው። ምክንያቱም ኤፍራታን ስትጠላት ነበረ። አሁን ላይ ግን ሁሉን ነገር ስላወቀች እንግዲህ ጽዮንም በተቃራኒው እነሱን ታግዛለች ማለት ነው። አይ ሉሊት በሷ ቤት ጽዮን ማስታወስ አልቻለችም። እናም ደግሞ አግዛታለች እኮ በሷ ቤት ማለት ነው። ምክንያቱም እሷ ፍቃደኛ ካልሆነች ለምን ሐኪም ቤት ትወስዳታለ? አሁን ላይ ደግሞ እሷ ደህና ናት፣ ጤነኛ ናት። ስለዚህ ለምን ትወስዳታለ ብላ ነበረ ስትሟገት የነበረው ማለት ነው። ይህንን ነገር ደግሞ ማወቅ ስለፈለገች ነው እታች ወርዳ እንግዲህ ሉሊትን እቅፍ አድርጋ አድኝኝ ወንድሜ በግዴታ ሊወስደኝ ነው ያለችው ማለት ነው። በሷ ቤት ያልተነቃባት መስሏት አለ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ነባሮች ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። እንደተለመደው እንግዲህ ሉሊት ስለምትንቀዠቀዥ ያኔ የጠጣ ውሃ ተበርዟል ማለት ነው። ያንን ነገርስ ማን ሰጠ የሚለውን ነበረ ስታወራ ነበረው። ከዛ በኋላ ነው እንግዲህ የያፌት ዘመድ የነቃው ማለት ነው። የእንቅልፍ መድኃኒት ነበረ የሰጡት ማለት ነው። እሱ የእንቅልፍ መድኃኒት ነው የሰጠነው። እሱ ከመንቃቱ በፊት ሀገር ለቀን እንወጣለን እኔ ነኝ የልብሽ ንጉስ ብሏት ነበረ ማለት ነው። ግን አልተሳካም። ዋናው እንግዲህ ሰርጉ መክሸፉ ነው ማለት ነው። ሌላው ነገር ፖሊሷም የራሷን ሚና ለመጫወት እንግዲህ ራሷን ደብቃ እነዛ የሚሰቃዩ እህቶች እንግዲህ ልታድናቸው እንደሄደች ነበረ ማለት ነው። ነገሮችን እንግዲህ ናታንንም አድነዋለሁ እኔና ናታን ደግሞ ልጆች እንወልዳለን የሚል እቅድ አላት ኤፍራታ ማለት ነው። ብዙ ነገሮችን አቅዳለች። ግን ደግሞ ያፌት የሷን ወንድም የኤፍራታ ወንድም እንግዲህ ከሱ ዘመድ ጋር ጓደኛ ስለሆኑ በኋላ ላይ ወንድምሽን በፈለኩ ሰዓት ላይ መግደል እችላለሁኝ በሚል ነበር አስፈራ ያስፈረማት ማለት ነው ከሰርጉ በፊት። ስለዚህ ያፌት አሁንም ብዙ ነገሮችን ያሴረን ያለው ምክንያቱም ብለዋለች ኤፍራታ አንተ አይደለም ሰውን የራስህን ጥላ ራሱ አታምነም ብለዋለች። ስለዚህ ያፌት ይህ እንደሚሆን ያውቅ ነበር ተሰምቶታል። ለዛም ነው ቀድሞ እንግዲህ ቀለበት ያደረገው ደግሞ 80 የተፈራረመ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።